በ80ዎቹ መጨረሻ አካባቢ ነበር። በአፍላነት የተጀመረ ፍቅር፣ ባወቁብን አላወቁብን የራደ መዋደድ፣ በስደት ስጋት ላይ የወደቀ ጉዞ። ዛሬስ በምን አይነት ሁኔታ ላይ ይገኝ ይሆን? የአካባቢያችን እድር ጠሪ መሰል ስትጣራልን የምትለው እሱ ልክ ነው። የማይዋሽ አሁንም ልጠራ እየፈለኩኝ ነው። ለማንኛውም ጥሪው ምላሽ አገኘ። እንደ ፍንዴክስ ደግሞ ጸጉርን ጠቀልል ጀመርክ እንዴ? ከሳቅ ጨዋታ የዘለለስ ህመም አልነበረው? በጣም አሳዛኝና አስከፊ ሰዓት ነበር ለኔ ማለት ነው። ለመልካም ሚስቶች ሁሉ የሰጠው ስጦታ ነው። አትሰበሪ እንዳለው አንቺ ስትኖሪ ያቆይሽ አትሰበሪ። ሙሉ ታሪኩን ለመስማት ደብረ ዘይት ቢሾፍቱ አብርሃም ወርቁ ሰፈር እንድንጓዝ ዝግጅታችን ያስገድደናል። አብርሃም ወርቁ እባላለሁኝ። ተወልጄ ያደግኩት እዚሁ ደብረ ዘይት ከተማ ውስጥ ነው። ባለ ትዳርና ልጅ እንደ እግዚአብሔር ፈቃድ አልመጣም። ብቻ ከወንድሞቼ ከእህቶቼ ልጆች ጋራ ይሄው ልጆች አፍርቼ እየኖርኩኝ ነው። እግዚአብሔር ይመስገን። ሀናን ተገኝ ይመር እባላለሁ። የአቶ አብርሃም ወርቁ ባለቤት። የሙያዬ ሁኔታ በቀድሞ እንግዲህ ያሁኑ ሳይሆን በቀድሞ ሙዚቀኛ ነበርኩኝ፣ ዘፋኝ ነበርኩኝ። በብዙ የኢትዮጵያ አቅጣጫዎች በብዙ መስመሮች ሰርቻለሁኝ። አልዘነጋም አልክደውም ለሚያንቺን ሴራ። አብርሃም ወርቁና ሀናን ተገኝ መቼ ተዋወቁ? ጊዜው በጣም ረጅም ነው። ወደ 87 ዓመተ ምህረት አካባቢ። እሷ የካዛንቺስ ልጅ ነች። እነሱ ቤቱ ውስጥ ካዛንቺስ 5 ዶርስ የሚባል ቤት ነበረ። እዛ ውስጥ ልዘፍን ሄጄ ነው እዛ ሲዘፍን ሲሰራ በዛ አጋጣሚ ተገናኘ። እዛ ክለብ ውስጥ ገባሁኝ። ከዛ በኋላ የኔና የሷ ትውውቅ ተጀመረ። በዛን ጊዜ ውስጥ እናትየው ፈቃደኛ አልነበሩ። ይህንን እንዳያውቁ ብዙ ጥንቃቄዎች እናደርግ ነበረ። እንግዲህ ሰው ሳያውቀው በፍቅር 6 ወር አብረን ከቆየን በኋላ ሂደቱ አይቀርም እና እሳቸው ሰሙ። የፍቅር ግንኙነታችሁ ተቀባይነት ያላገኘበትን ምክንያት ማወቅ እንችላለን? ያው ብዙ ጊዜ እንግዲህ ሙዚቃ ከአዝማሪ ጋራ ምናምን የሚባል ነገር ታሪክ አለ አይደለ? እንደዚህ አይነት ነገር ነበራቸው። ከዛ በኋላ በፍቅር 7 ዓመት ምናምን ከቆየን በኋላ እኔም በዛ በመሃል ወደ ስደት ሄድኩኝ። እዛም ከሄደች በኋላ አልተገናኘንም፣ አድራሻ አልተለዋወጥንም። የዛን ጊዜ ሞባይልም አልነበረም። ከዛ 95 ዓመተ ምህረት እዚህ ቤተሰብ ጥየቃ መጥቼ ክለብ ተከፈተና እዚህ ገባሁኝ። በቃ ተስፋ ቆረጥክ? የ7 ዓመት ፍቅር ስደት ለያየው ወይስ? ካዛንቺስ አካባቢ የነበሩ እኔን የሚያውቁ ሰዎች ምናምን ነገር በእነሱ አማካኝነት አፈላልጋ እኔ የምገኝበትን ስልክ ወሰደች። ከዛ በስልክ መገናኘት ጀመረን። ከስደት ስመጣ 1996 ዓመተ ምህረት በቀጥታ መጥቼ ሳምንት እንኳን አልቆየውም። እዚህ በነበርኩበት ሰዓት ያው ልምጣ ወይም የሚለውን ጥያቄ ጠየቀችኝ እና ፈቃደኛ ነኝ አልኩኝ። በዛ 96 ዓመተ ምህረት ትዳር መሰረትን። ከ96 ዓመተ ምህረት ጀምሮ አብረን አለን። በመሃሉም ያው ከቤተሰብም ተስማማ፣ የሷም እናት ተስማማ። ከዛ በኋላ ያው ጥሩ ግንኙነት ነበርን በመጨረሻው ሰዓት እስከ ለተሞታቸው ድረስ። እንዲሁም እኔ ይሰማኝ ነበር አንዳንድ ነገሮች። እናቴ 97 ላይ ሞታ ነበረ። የሆነ ነገር መስል በቃ እኔ ነኝ እናቴ ምናምን ነገር እያሉኝ ጥሩ ግንኙነት ነበረን። ብቻ ጂማ ደር ወይ ሳይመንሽ ቀኑም ልግባ ወይ አጋሮንሽ ወይ ማዲ ልፈልግ አማላጂ ቡና የሚግረበኝ ወርቅ ፍቅርሽ ይሁነኝ ስንቅ ግቤም አይጎላይ ደርቅ እኔም አንቺን አለቅ ትዳር በእናንተ አረዳድ ምንድን ነው? ትዳር ክቡር ነው። በእኔ አመለካከት ትዳር አንድ ተቋም ነው። ህይወት የሚጀምረው ከቤተሰብ ነው። ከዛ በኋላ አካባቢ ይቀጥላል። ከዛ በኋላ እየሰፋ እንደ ሀገር
ይሆናልና ከእግዚአብሔር የተሰጠ ነው ትዳር የምትሰበሰቢበት ተሳስበሽ ተከባብረሽ የምትኖሪበት ነው ትዳር አልጋ ባልጋ ሆኖ አታልፊውም ትዳር አንተ ትብስ አንቺ ትብስ እየተባባልሽ ትኖሪያለሽ እዚህ ትዳር ውስጥ የተመሰረተ ህይወት ነው ሀገር ላይ የሚታየው ያ በትክክል ከተመራ በትክክል እሳቤ ከሄደ ከዛ በኋላ የሚፈጠረው ዜጋ ሁሉ ጥሩ ይሆናል ብዬ አስባለሁ ስለዚህ ትዳር ማንንም በህይወቱ ውስጥ የማይቀር ነገር ነው ማንንም መኖር ይፈልጋል ልጅ ማፍራት ይፈልጋል ትውልድን መፍጠር ይፈልጋል ትውልድም የሚፈጠረው ግን በትዳር ቤተሰብ ውስጥ ትክክለኛ የሆነ ነገር እንትን ሲል ነው እኔ ቤተሰብ ውስጥ ያቃናሁት ነገር ነው ከዛ በኋላ ለሀገር የሚተርፈው ትዝ ይልሻል ያኔ እናንተ ቤት የገባው ጊዜ ስዘፍን አይኔን ታይ ነበርና ሰራተኞቹን መታጂው ካሸሪ ላይ ቁጭ ብለሽ ያው እኛንም እንደመቆጣጠር የምታረጊው አንቺ ነበርሽና አገኘው ብለ በኔ ሳቤ በቃ ቡና ቤቴን ቡና ቤት ያንቺ መስሎሽ ነው የጠበስኩሽና ተበላህ ገቢ ያረግሽ ፋራንሽ ተሸወልሽ ባለቤቴ አቶ አብርሃም ወርቁ በጣም ቀልድ የሚያበዛ ተጫዋች ስለምንም ነገር የማይጨነቅ ደስተኛ ያው አንዳንድ ጊዜ ደግሞ ሆት የሚሆንበት ጊዜ ያለው ያን ታቂዋለሽና ታልፊያለሽ ተቻችለን ምን ብለን እስከዚህ ደረጃ ደርሰናል እንግዲህ እዚህ በመድረስ መሃል ፈታኝ ጊዜ አልገጠማችሁ አንድ ወቅት ነበር ማለት እሱ ስራ ፈቶ የሆነ ሰዓት ስራ ፈቶ በአጋጣሚ ለ2000 ሚሊኒየም እድሳት ይታደስ ተብሎ ክለቡ ስራ ቆመ ከዛ ከአዲስ አበባ ጋር የነበረኝ ኮንታክት ብዙ አልነበረም እዚህ ክለብ ውስጥ ከገባው በኋላ ከዛ ተመልሼ እንግዲህ ወደ አዲስ አበባ እንትንስ ጀምር ክለብ ከሙዚቀኞች ጋር አስከገናኝ ከባንዶች ጋር አስከገናኝ ድረስ ተቸግረን ነበር ኢኮኖሚ ችግር ገጠመንና ቤት ተከራይተን ነበር የምንኖረው ለራሳችንም አንዳንድ ነገሮች ብዙ ነገሮች ጎደሉ እና ኑሮ ሲከብደን ጊዜ እሷ ድጋሚ ወደ ኩዌት ለ2 አመት ሄደች እና ያቺ የነበርንባት ጊዜ ትልቅ ኢኮኖሚ ችግር ባይዘው ኢኮኖሚ ሰውን ያጋጫል አንዳንድ ጊዜ አንድ ሪዝን ይሆናል የግጭት እና በዛ ተቸግረናል ልትነጫነጭ ትችያለሽ እንትን ትያለሽ እና እነኛ ነገሮች ፈተናችን ነበሩ ብዬ አስባለሁ ነበር ግን እግዚአብሔር ይመስገን ቤተሰብም ስለነበረ አሳለፍ ነው ያልፋል የማያልፍ ነገር ከተቻቻልሽ ያልፋል አልፈን እዚህ ደረጃ ደርሰናል እንግዲህ አላፈላም አልሽ እኮ እንዴ አባ ቡና ሺውለት ገባ በቀን ሁለቴ ከተፈላ ጥሩ አይመጣም ኦኬ አንዳንዴ ያው እድሜም አለ እኔ ብዙ ጊዜ እድሜ ስላለ አንዳንዴ ከሶስተኛው ስለምታፈዩ ስለምትጀምሪው ወይ አልቀረብም ከሶስተኛው ስለምትጀምሪው ያው እንትን አይ ከሶስተኛ ካልክ እንደሱ ካልክ ይቀራል ለራሴ ብቻዬን ቡናዬን አፍቼ ጠጥት ችግር የለም አይ እኔ አንዳንዴ ካደነኩሽ እኮ አታሻሽም ብዬ ነው እንጂ ለምን ስትደነቅ አይደለም እንዴ ውሃ ይጓጉልብሽ እኔ አሪፍ ሽሮ ሰራሽ ስለሽ ውሃ ጓጉልሽ ቁጭ ቡና ጓጉልብሽ ቁጭ አመልና ጅራት ተወደኋላ የሚመጣው የሚባል እንዳትል ሂላሪ በቃሽ እንዳትል ይሄን ነገር እንዳትል ብዬ ብዙ ጊዜ ማስጠንቀቂያ ሰጥቻለሁ ቴራብ አሁን ሂላሪ ክሊንተን ያናድዳል ስሜ አይደለም ያናድደኛል ቴራብ መስሽ እሱም ያናድደኛል ስሜ አይደለም በቃ እናትና አባቴ ያወጡልኝ ስም አለኝ ሌላ ልታቀማጥል ከፈለክ ሃኒ ብትለኝ ኢስ ኦኬ ችግር የለውም አይደል አሁን እኔ ስለ አንዳንድ ጊዜ የኔ አይደለሽም ታዲያ ማን ነኝ እኔ እንድትሆኝ አልፈለኩም እና የማን ነኝ ታዲያ
የራሴ ነሽ የራሴ ስለሆነ በቃ እኮ እንደዛ ማለት ሃኒ ምናምን ብትለኝ ደስ ይለኛል የተራመመት እኔ እኮ በቃ መካቤ ነው ሂላሪ ክሊንተን ምናምን ነገር የፕሬዝዳንት ሚስት ማረጌ ነውና አልፈልግም ፕሬዝዳንትነቱንም አልፈልግም እኔ ፈልገው ደሃ ባሌ ያለው እናትና አባቴ ያወጡልኝ ስም በሱ ሲጠራኝ እንፈልግ ምን ያደርገኛል ፕሬዝዳንቱ በቃ አልጠራሽም እንዴ እኔ አታናጂ ለምንድን የምታናደጂ መሰለ ሚስቴን በፈለኩበት ስም መጥራት መብቴ ነው ደስ ካልሽኝ እኔ ለምን አንቺ ብዬ ለምን ከፈለኩኝ ቆንጆ አልልሽ እሱማ መልካም ነው ቆንጆ እንኳን ብልሽ ደስ ሊልሽ ይገባል እንኳን ሂላሪ ቢባል ስም የለም እሺ ሃኒ አቤት የምትጠሪው በምን ስምሽ ነው አይ ሌላ ምንም ስም መብራቴ አትባይም እሱ አባቴ ያወጡልኝ ስም ነው እኮ ታዲያ ቴራበመ ማለት ነው መብራቴ ማለት አይደለም እሱ ዮመኔ ነው ዮመኔ አይደለም ወደ ግራ አንብቢው ጭንቀቴን ያጠፋሽ ነገር ያበራሽ በሳቅ ጨዋታ ፍቅርን ያጣፈጡበት ጉዞ የተከፈለለት ዋጋ ሊኖር እንደሚችል እናስባለን ዋጋ ይከፈላል እኮ በትዳር ግን እኔ አሁን በጣም ካዘንኩባቸው በትዳር ካዘንኩባቸው ሳናስበው የዚህ አክሲደንቱ የግሩ መታመም ነው በቃ በጣም አስደንጋጭ አሳዛኝ ቤተሰብንም ጎረቤትንም ዘመድ አዝማድንም ያስደነገጠ ነገር ስለሆነ በጣም ያዘንኩበት ጊዜ ያ ወቅትና ያ ዘመን አዎ አልጠበቅኩትማ ያልጠበቅኩት ነገር ስለሆነ በጣም አሳዛኝና አስከፊ ሰዓት ነበር ለኔ ማለት ነው በጣም አሳዛኝ አስደንጋጭ ስልሽ በአንድ ወር ውስጥ እንደዚህ አይነት ክስተት እኔ ስትሬቸር ላይ ወስደውት እስከ ኦፕሬሽን ክፍል እስከሚገባ ድረስ በፍጹም አይሆንም ብዬ ነበር ከእግዚአብሔር ጋር ስሟገት የነበረው በዛ የተኩላ ለማታደርገው እኔ የማምነው ሳያው ነው ብዬ ነበር ግን በቃ ሆነ እግዚአብሔር የወደደውና የፈቀደው ነገር ስለሚያደርግ እግዚአብሔር ይመስገን ዛሬ ደግሞ መድኃኔ ዓለም ከነናቱ መቤቴ በዛ የተኩላ ዓለም ከነልጇ እድሜና ጤና ቀጥላ ይሄው እየኖርን አሁን 3ኛ ዓመት ልንይዝ ነው እንግዲህ እግዚአብሔር ይመስገን አቶ አብርሃም በነበረበት የስኳር ህመም ከ3 ዓመት በፊት አንድ እግሩን አጣ በቅርብ ጊዜ ደግሞ አይኑ ችግር ገጠመው ወይዘሮ አናን የቀድሞው እንዴት አለፍሽው ያሁንስ እንደምን ተቀበልሽው እንዴት መሰለሽ እኔ ብዙን ጊዜ አንድ ነገር የተሰጠኝን በእግዚአብሔር ስለማምን አንድ ነገር የተሰጠኝ የራስ በቃ ይሄ ነገር ለኔ የተሰጠኝ ፈተና ነው ፈተናውን እንድወጣ ብዬ ወደ እግዚአብሔር ጸልያለሁ ብዙ ሆት የሚሆኑ ነገሮች አሉ ግን በቃ ይሄ በትዕግስት የምታልፊው ነው ትላንት የማቀው አብርሃም ሌላ ነበርና ዛሬ ባሉት ነገሮች ላይ ምንም ነገር እንዲጸጽተኝ እንዲያመኝ እንዲ ባረግ ኖሮ እንደዚህ አይሆንም ነበር እንዳልል ሆኜ ነው ቺዬ ኖርኩት ማለት ነው ገብቶሻል ስሜታዊ ያረጋዋል ያው በሽታው መፍትሄ ነበረበት ሁኔታ ሲያስብ ግን ምን መሆን አለብሽ ታጋሽ ትሆኛለሽ በጸሎት በቃ ሁሌ ስተኛ እግዚአብሔር ሆይ የተሰጠኝን ፈተና የማልፍ ሴት አድርገኝ ብዬ ሁሌ ጸልያለሁ እና ባይዞይ ያው ካሜራ ፊት ስለሆነ አይደለም እውነትን እግዚአብሔር ያውቀዋል እኔ ለኔ መቆየት አሁን ዛሬ ከዛሬ 2 ዓመት በፊት ነው የስኳር ችግር ገጥሞኝ እግሬን ያንድ እግሬን ያጣሁት እስከሱ ጊዜ ድረስ ያለውና አይደለም ከዛ በኋላም ያለው የሷ መኖር እኔ ሪከቨር አድርጌ እንደዚህ አሁን ካሜራ ጋር ሞራሊቲን ጠብቃ በኤቭሪቲንግ በቃ የተንከባከበች ስለ ጤና ኢቭን መድኃኒት አሁን ስለገጠመኝ ስለ አይኔ ችግር እኔ አስቤው አይደለም ማረጋው እሷ ነች ሰዓቱን ቆጥራ ጠዋት 12 ሰዓት ተነስታ ከዛ በኋላ በየሰዓቱ ለሊት 6 ሰዓት ድረስ እየጠበቀች ሳትተኛ እየጠበቀች መድኃኒትን እያረገችልኝ እኔ አላቅም አሁን
ካሜራ እንዲለው አይደለም ወይም ደግሞ በሷ ፊት አይደለም እየመሰገንኩ ያለሁት እግዚአብሔር ጤናውን ይስጣት ጤና ከእድሜ ጋር ይስጣት በሷ ኃይል አለሁኝ ያው ስም ስለሆነ ሚስት ያለሽ እንጂ እህቴም ነች ሚስቴም ነች እናቴም ነች አሁን በአሁኑ ሰዓት እናትም ብትሆንልኝ ነገር ሁሉ እየሆነችልኝ ነው አሁንም እኔ ያኛው አብርሃም ነው ይሄኛውን አይደለም ያኔ የማቀው የዛሬ 27 አመት የማቀው አብርሃም ነው ለኔ አሁንም እና አልገልጻትም እኔ አመሰግናታለሁ እድሜ ከጤና እግዚአብሔር ይስጣት እድሜ ከጤና እግዚአብሔር ይስጣት ክፉዋን ያሳየኝ አልዘነጋም አልከደውም ለሚያንቺን ሰራ የጋራ ጊዜያችን ምለው በፊት ቅዳሜ አብረን እንውል ነበር ስራ ባለ ጊዜ ማለት ነው አሁን ተተናል ያው ቅዳሜ ልዩ ጊዜያችን ነው ቅዳሜ ነው ጠዋት በቃ ተነስቼ የሚያስፈልጉትን ነገሮች ገዛዝቼ ምናምን ነገር መጣለሁኝ አልወጣም ከቤቴ አብረን እንቆያለን እሱ ማታ ወደ ስራ ይሄድ ነበር ማታ የክለብ ሰዓት ሲደርስ ነው የምወጣው አሁን ግን ያው እኔም ከሱ ህመም አንፃር የተነሳ ገበያ ስራ ድሮ ገበያ ነግድ ነበር አሁን ትቻለሁ አልችልምና እዛ አስታመሜ መጥቼ እዚህ አስታመሜ እዛ ደግሞ ይጄ መስራት ስላልቻልኩኝ ስራውን አቁሜያለሁ ቤት ነው በቃ ከሰዓት በኋላ ይወጣል እስከ 6 ሰዓት እስከ 7 ሰዓት አብረን ምሳ በልቶ ቡና ጠጥተን እሱ ወደ ውጭ ወጣ በልላለው ለምን እግሩም እንዳይተሳሰር ቤት ውስጥ ሲሆን ዲፔን ሌላ ነገር ውስጥ እንዳይገባ ወጣ በል ከሰዎች ጋር ተገናኝ ስለምል ይወጣል እሱም እንደዚህ ማህበራዊ ኑሮም አንዳንድ ቦታ ይሄዳል ከዛ ደግሞ ማታ 12 ሰዓት 1 ሰዓት ሲሆን ወደ ቤት ይገባል ያው ልዩ ጊዜያችን በእለዋለሁኝ እኔ ሁሉም ቀን ልዩ ጊዜያችን ነው አሁን ሞያሽ እኮ አንደኛ ቅድም ወይ ጓጉልብሻል አላልክም እንዴ ቡና ነው አይጓጉልብሽ እኔ ቡና ጓጉልብሽ ስፈረከሰት እዚህ ልሻል እንደዚህ ፍርክስ አርገ ቡናውን አንተ ፍረከስከው ሞያ አለሽ ግን እውነት መልክ ብቻ አይደለሽ ፖስቸር ብቻ አይደለሽ ነሻ ብታይ መልክ ብቻ ቁመት ብቻ አይደለሽ እንደዚህ ቁመቴ ቢያጥርብን እንደዚህ የጁስ ምን ቁመቴ ምን ከረጃጅሞች እኩል ሳይቼ እኖራለሁ በረዘመ መሰለኝ ፖስቸር ብቻ አይደለሽም እንደዚህ ስታገባኝም እንደ ቀጭን ነበርኩ አሁን ነው እንደዚህ ሆንኩት እንግዲህ ሰው በነበረው አይቆይም እንትን ነው እኮ ያኔም 8 ቁጥር አልነበርሽም ምን ነበር 6 ቁጥር ነው የነበርኩት 6 ቁጥር ነበርሽ አሁን 8 ሆንኩ ዜሮ ነው እንጂ ሆንሽ ማለም ላይ እንትን የለውም እንጨትም የለውም የዲስኮ እንትን ኦኬ ችግር የለም እኮ አሁን ምን ችግር አያሳስብም እኮ አይ ደግሞ ነገር እንዳይልሽ ጨዋታ አዋቂው ባለ ታሪካችን ለወይዘሮ ሃናን ምን አይነት ባል ነኝ ትላለህ ነገረኛ ከምሪ ነው ሞሮርሌስ መቼም እኔ ጥሩ ነኝ አይባልም እኔ ባልመቻት እሷም እንትን አትልም ግን እግዚአብሔር ይመስገን ትልቁ ነው ምንላለው መሰለሽ ፍቅር ቀድሚያ መሆን አለበት ፍቅር ካለ ሁሉም ይቻላል በተራቢ ቸግሮን ያውቃል ብዙ ነገሮችን አሳልፈናል ግን ፍቅር ስላለ ተቻችለን እንኖርናል እንገጫለን በዚህ ሂደቱ ውስጥ እኮ ከ96 ጀምሮ እስከ ዛሬ almost 22 years ግን እንትን አልተጣላንም አይደለም ተጋይተናል እንትን ብለናል እድሜ ያበሰለሽ የሚመጣ ነገር አለ ብዙ ነገሮች እኔ ጥሩ ነኝ አይደለም ጥሩነቴ ምናልባት እሷ ልትገልጠው ትችላለች ተንኮሉን እንዳትናገር ንገሯት ብቻ ጥሩ ነኝ ብዬ አስባለሁ ጥሩ ባል ነኝ ብዬ አስባለሁ እንግዲህ ለኔ ግን እሷ ጥሩ ሚስት ነች እውነት አሁን እኮ ያመጣው አሁን በቅርብ ያመጣው ችግር እኮ አንቺ እዛ ጋር ሽልማት ያለ ይመስልሻል መሰለኝ ለምኑ ለክሶም ለመሄድ አንደኛ የሆነ ቦታም ለመሄድ በቃ ተጣርፈች
እቃ ሁሉ ረስተሽ እኮ ትይያለሽ እንዴ ታዲያ ምን ችግር አለ መሄድ ካለብኝ እዛ ጋር መሄድ አለብኝ መውጣት ካለብኝ አይደለም ይኸውልሽ በመጀመሪያ ለመሄድ ዝግጁ መሆን ድንገታዊ ክስተት ሲፈጠር እሱም በአግባቡ መያዝ ያለብሽን እቃ ይዞ ለመውጣት ነው እንጂ አንቺ ዘገ ሽልማት ያለ ሎተሪ ደረሰሽ እኮ ነው የምትመስዩ ቢደርሰኝ እኮ አካፍላለሁ ሎተሪውን አንተ ተተሽ መቼም አትበይ አሮጫል ይዘሽ አሮጫል ይዘሽ አንተ መልጭኛለሽ ለምን ሎተሪ እሺ 10 ሚሊዮን አልሾፍሽ እንደዚህ አትበል ስንት ጊዜ ነገርኩ አይደል አትበል ያልሆንኩትን ነገር አላልኩኝ በቃ ሆንክ ለራስ ነው በቃ አለቀ ሁሉ ጊዜ እንደዚህ አትበል ሆንክ ለእግር ነው ልትይ ነው ቀጥሎ ሆንክ ለራስ ነው አልሽ ቀጥሎ ሆንክ ለእግር ነው ምናምን ይያልሽ ልትቀጥይ አልቀጥልም እኔ አልቀጥል ሆንክ ለአርቲፊሻሉ ነው ልትይ አልልም ታያለሽ እንጂ ልጅ የኔ ደካማ ጎን የምለው ማለት እጮሃለሁ ቁጡ ነኝ በቃ ለምን አንዳንድ ጊዜ ደግሞ ለምን ያልኩት አይሆንም የሚል ነገር አለ ይሄንንም ያው ተቻችለን ነው ተናድጄ የሆነ ነገር ተናገሬ ወይ ከሷ ጋር በሆነ ነገር ተጋጭተን ከዛ በኋላ እሷም በቃ በዛ የሥራ ድካም ሲኖርባት ምናምን ተነጫይተ የሆነ ወደ ራስሽ ስትመጪ ነገሩ የሚያናድድ አይደለም የተፈጠረበት ምክንያት ራሱ ለኖርማል ሰው እኔ የስኳሩ ኬዝ ይሆናል ብዬ አስባለሁ እና ቶሎ መበሳጨው ነገር አለ እማናድደው ነብያት ስትቆይ ልናደል ይችላል እና ደግሞ የሆነ ከነበርሽበት አሁን ፊሊንጌ ሆነ እንደዚህ አርቲፊሻል አድርጌ ነው ያለሁት አንዳንድ ጊዜ ያው ሰውነሽና እግዚአብሔር ይመስገን በሆኑት ነገሮች ሁሉ ግን የሆነ ማድረግ ማትችውን ነገር አድርጉልኝ ብለሽ ዘግየት ሲል የምትበሳጨው ነገር አለ ይሄ የኔ ክፍተት ነው ቶሎ የመናደድ ክፍተቴ ነው እሷ ክፍተቴን እየሞላች የሚቻለውን እየቻለች ያው ዛሬን አይቻለሁኝ በስስት የሚተርኩት በኩራት የሚመሰክሩለት ዛሬ እንዳይደክሙ ብርታት የሚሆናቸው ትዝታ ግን ብዙ አለ አይ ኖ በሲሊፐር ተባረን ቶስቲ ብዙ ነገር አለ ተንኮል ነበረባት ማ በልበል ከናቴ ላይ ወረድ እንዴ ታስቀኛለች ለምን ታስቃለች በቃ እናቴ ስለሆነች ነው ግን እኮ እሷ ስላለች አይደለም እግዚአብሔር ከፍ የፈቀደው ስለሆነ እህልዋ ምንም ሆነ ምን እንዴ ለምን ያለችው ትዝልሽ ለምን አንተ አብርሃም እኮ ለዚህ ቤት ንጉስ ነው አንድ ጊዜ ምን ሆነናል መሰለሽ ተጋብተን ገና ወደ 2 አመት ነው ምናምን አካባቢ ይመስለኛል ድንገት ነው ቶንሲል በጣም አመመው ቶንሲል በጣም አሞት ነፍሷን ይማርና እናቱም ነበርችና በቃ የሆነ ድብት የሚልሽ ቀን የለም እንደዛ ነው አሞት ተኝቷል ከዛ እኔም ደበረኝ ምንድነው አይመሽም ምናምን ይያልኩኝ ይያለው ከዛ እንደዚህ አይቾ ሄጄ ከዛ ስመለስ መጥቼ ሳሎን ቁጭ ብዬ ይጣራል ከዛ ተነስቼ ሲሄድ እንደዚህ ቀጥ ብሎ እንደዚህ እንደ ሬሳ ቀጥ ብሎ እንደዚህ ብሎ ከዛ እንዬ ምንድነው ነው አንዴ ሳሚን ሲለኝ በቃ በጣም ደነገጥኩኝ ይሄ ማረሳው ታሪክ ነው በቃ ሁሌ አንዳንድ ጊዜ እንደ አሞት ምናምን ሳይ ያችን ቀን አስታውሳለሁ በቃ ጨዋ ታዋቂና መስጋይ መሆናችሁ ጉዟችሁን ውብ አድርጎታል ከማህበረሰቡ ጋር ያላችሁ ግንኙነትስ ምን ይመስላል ከሰዎች ጋራ ብዙ ሰዎች ጋራ ይውላል በስራውም ያኔ ብዙ ሰዎች ጋር ነበር የሚውለው ያው አሁን ነው ከጊዜ በኋላ ወደ ቤት ውስጥ ያለው አሁንም ቢሆን እዚህ ቤት ምንም ሰው የቀረ የለም እግዚአብሔር ይመስገን እኔ በህይወቴ ውስጥ በሙዚቃ ህይወቴ ውስጥ አተረፍኩኝም ብለው ሰው አትርፊበታለሁ ያካባቢው ሰው አይደለም ሙሉ የደብረ ዘይት ሰው እንደ ደብረ ዘይት የማያውቀኝ ሰው የለም ይሄ አደጋ በገጠመኝ ጊዜ እጅግ በጣም በሚገርም ሁኔታ ነው አንድ ወር ሰው የተጠየቀበት አሁን የሰፈር ሰዎችን ብትጠይቂ አንድ ወር ሰው ያለ ማቋረጥ የጠየቀው ሰው ቢኖር እኔ ነኝ በቃ ይመጣሉ ወዲያው ግማሹ ገብቶ ግማሹ ይወጣል እንደዚህ ምንድነው ይሄ ከእግዚአብሔር የተሰጠኝ ነው እንጂ እኔ በዚያ ያህል ተደራሾኛ አይደለም ሁሉም በኖርኩበት አካባቢ ላይ
ትልቅ የሰው ፍቅር አለኝ። እሷም እንደዚሁ ነው በቃ እሷም ወጣ በቃ ተከትለው በማህበራዊ ህይወት በድር የድር እንትነች በቃ ብዙ ነገር እግዚአብሔር ይመስገን የሰው ፍቅርን ሰጥቶናል። በተቻለ መጠን በፍቅር ለመኖር ነው። ፍቅር ያሸንፋል ያልኩሽ ለዚህ ነው። ፍቅር ሁሉንም ነገር ይገዛል። የኔ ህይወት ምሳሌ መሆን ይችላል። ከብዙ ሰዎች ጋር ይወጣል። አሁን እንደውም ያው እድሜው እየገፋ በሽምግልና በምንም እየተፈለገ ጥሩ ነው ያለኝ ግንኙነት። ይሄ ከማህበረሰብ ጋር ያለኝ ግንኙነት ጥሩ ነው። አሁን ቤት ቀርቼ አረሱኝም። ዝም ብለው በቃ ዛሬ እሱ ጋር ነዋል ብለው የሚመጡ ልጆች አሉ። በልበቀናነት በአመስጋኝ አንደበት በጨዋ ታዋቂነት የዘራችሁትን ፍቅር መራቅ አይቻልም። መገለጫችሁ የሆነውን ምስጋና መቀጠል ትችላላችሁ። ሁሉንም ማድረግ የሚችል የድንግል ማርያም ልጅ ነውና እግዚአብሔር ክብሩን ይውሰድ። ድንግል ማርያም ከነ ልጇ ክብር ምስጋና ይውሰድ። ከዛ በተረፈ በህመማችን በችግራችን ጊዜ ከጎናችን የቆሙት የሱ ቤተሰቦች፣ የኔ ቤተሰቦች፣ እህቶቼ፣ የእህቶቼ ልጆች፣ ወንድሞቼ፣ ጓደኞቹ፣ የሱ ቤተሰቦች፣ የሱ ወንድሞች እድሜና ጤና ይስጣቸው። ድፍን የደብረ ዘይት ሰው፣ ድፍን አርቲስት፣ የአየር ኃይል አርቲስቶች እዚህ አሁን የምታያቸው ልጆች ተለይ ስንታየው ፍቃዱ እማረሳቸው ስሜ ጌትነት ከማንም በላይ ደግሞ ከምንም በላይ ሳይጸየፍና እንደዚህ አርግ ሲል ባልወልዶም እንደ ልጄ የማየው ደጀን እንዳለ በጣም አመሰግናለሁ። በጣም ወዳችኋለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። በጣም ነው የምወዳችሁ። በክፉ ጊዜ ከጎኔ ስለቆማችሁ አመሰግናለሁ። እግዚአብሔር ያለን ብድር ይግባችሁ። ከዛ በተረፈ ከጎናችን እስካሁን ላለንበት የህይወታችን ኑሮ ባልወልዳትም ልጄ አመልማል ወርቁ ምን ጎደላችሁ ምን አነሰ እኔ ያለሁ ብላ ከጎኔያችን ለቆመችው ለአመልማል ወርቁ እድሜና ጤና ይስጥልኝ። ያለን ብድር ይግባሽ ልጄ። በልጆችሽ ብድርሽ ይከፈል። እንወድሻለን። አመሰግናለሁ። በቅድሚያ ያው አሁን የምኖረው ሁሉ ነገሬ እህቴ ነች። እህቴ አመልማል ወርቁ እድሜ ከጤና ይስጥሽ፣ ኑሪልኝ፣ ልጆችሽ ይባረኩ፣ ቀሪ ዘመንሽ ሁሉ የተባረከ ይሁን። አልገልጽሽም፣ እኔ በዚህ አልገልጽሽም። አሁንም ያኖርልኝ። አንቺ ስትኖሪ እኔ እኖራለሁኝ። እግዚአብሔር ያኖርልኝ። ከዛ ደግሞ አሉ ወንድሞቼ ያጎቶቼ ልጆች 6 ኪሎ አብረናቸው ያደግነው እነሱ ቤተ ዘመዶቼ ጓደኞቼ በሙዚቃ ዓለምም ሆነ ከሙዚቃ ዓለም ውጪ ያላችሁ በአዳማም ያላችሁ ጓደኞቼ በደብረ ዘይትም ያላችሁ ጓደኞቼ በሰራውበት አካባቢ እኔ በደረስኩበት ቦታ አካባቢ ሁሉ ያላችሁ ጓደኞቼ ፍቅር የሰጣችሁኝ በችግር ጊዜ አብራችሁ የቆማችሁ ሁሉ በችግር የረዳችሁኝ ጓደኞቼ ሁሉ እግዚአብሔር ያክብርልኝ። ሁላችሁንም ጤና ከእድሜ ይስጥልን። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ብድሩን ይክፈላችሁ። አመሰግናለሁ። የኔ ባል የኔ ውድ ባል እወድሃለሁ። ቀሪ ዘመንህን እግዚአብሔር እድሜና ጤና ሰጥቶክ ኑርልኝ። ምንም አይንካ፣ ክፉን አያሳየኝ በምድር ላይ። ውዷ ባለቤቴ ወይዘሮ ሃናን ተገኝ እወድሻለሁ፣ አከብርሻለሁ። በህይወትሽ ሁሉ ለኔ ለከፈልሽው መስዋዕትነት ከፋይ ፈጣሪ ነው። እግዚአብሔር ይክፈልሽ። ቀሪ ዘመንሽ ሁሉ የደስታ የፍቅር የሰላም ይሁን። ረጅም እድሜ ከጤና ጋር አመኝልሻለሁ። ኑሪልኝ ውዴ፣ እወድሻለሁ። ያለ ስስት ላጋራችሁን ተሞክሮ ያለ መታከት ለሰጣችሁን ጊዜ ምስጋናችን ከቃል በላይ ነው። ፍቅሬ በምን ቋንቋ በምን ቃል ላስረዳሽ አብሮነሪ ዊፒናይ አንቺን እንዳረሳሽ እስቲ ደርሽ ታታታራ
ነው።